አምርሮ የሚጠላውን ክርስትና የተቀበለው ሐዋርያው ጳውሎስ የዕብራይስጥ ስሙ ሳውል ነው። ትርጉሙም ስጦታ ማለት ነው። በሮማዊው ስሙ ደግሞ ጳውሎስ ተብሏል። ሐዋርያት ሥራ ምዕራፍ 13 ቁጥር 9 ሐዋርያው ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደውም በጠርሴስ ከተማ ነው። ጠርሴስ በንግድ የታወቀች የኪልቅያ ዋና ከተማ ናት። በከተማዋ እስከ 500,000 የሚገመቱ ከየሀገሩ የተሰበሰቡ ህዝቦች ነበሩባት። ሮማውያን በስራቸው ለሚተዳደሩት ህዝቦች ሮማዊ ዜግነትን ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህም ዜግነት ለቅዱስ ጳውሎስ ተላልፎለታል። ጳውሎስ በ15 ዓመት ዕድሜው ወደ ትውልድ ሀገሩ በመመለስ በኢየሩሳሌም ከነበረው የታወቀው የገማልያ ትምህርት ቤት ገባ። በዚያም የአይሁድን ሕግና ሥርዓት እየተማረ እስከ 30 ዓመቱ ቆየ። ገማልያ ፈሪሳዊ ስለነበር ሐዋርያው ጳውሎስ ይህንን ተቀብሎታል። በ30 ዓመቱ የአይሁድ ሸንጎ አባል ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ለ2 ዓመታት በሰራበት ወቅት ለኦሪታዊ እምነቱ ቀናተኛ ፈሪሳዊ በመሆን ክርስቲያኖችን በማንኛውም አጋጣሚ ይቃወም ነበር። ለዚህም ነው እስጢፋኖስ ወንጌልን በማስተማሩ ምክንያት ተከሶ በአይሁድ ሸንጎ በቀረበ ጊዜ የተከራከረው። እስጢፋኖስ በድንጋይ ተወግሮ በሰማዕትነት ሲያልፍ የወጋሪዎችን ልብስ ይጠብቅ የነበረው እርሱ ነበር። አውግስጢዮስ በእስጢፋኖስ ጸሎት ቤተክርስቲያን የጠፋውን ጳውሎስ አገኘች በማለት ተናግሯል። በ32 ዓመቱ ከኢየሩሳሌም 223 ኪሎ ሜትር ርቃ በስተሰሜን በኩል በምትገኘው በደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ወደ ሊቀ ካህናቱ ቀርቦ ክርስቲያኖችን ለማሳደድ የሚያስችለውን የፈቃድ ደብዳቤ አጻፈና ጭፍሮችን አስከትሎ ወደ ደማስቆ አመራ። ጳውሎስ ወደ ከተማዋ ለመድረስ ጥቂት ሲቀረው ነበር ከሰማይ የወረደው ብርሃን አካባቢውን ያለበሰውና ሳውል ሳውል ለምን ታሳድደኛለህ የሚለውን ድምጽ የሰማው። ጳውሎስም ጌታ ሆይ ማን ነህ ብሎ ሲጠይቅ ጌታችን አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል ሲል ተናገረው። ያን ጊዜም በወደቀበት ሆኖ እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ተወዳለህ ሲል ጠየቀ። ከዚህ በኋላ ተነስቶ ወደ ደማስቆ እንዲገባ ተናገረው። ሐዋርያት ሥራ ምዕራፍ 9 ከ1-15 ጳውሎስ አይኖቹ ማየት ስላልቻሉ እየተመራ ወደ ደማስቆ ገባ። 3 ቀናት ያህል እህል ሳይቀምስ ቆየ። በዚያች ዕለት እግዚአብሔር አምላክ በደማስቆ ለሚገኘውና ሐናንያ ለተባለው አባት በራእይ ተገልጦለት ጳውሎስ ያለበትን አድራሻ ነገረውና ሄዶ እንዲያጠምቀው አዘዘው። ሐናንያም አስቀድሞ የጳውሎስን ማንነት ያውቃል። አብዛኛዎቹም በደማስቆ የሚገኙ ክርስቲያኖች ጳውሎስን ማንነቱን ያውቁት ነበር። አብዛኛዎቹ በደማስቆ የሚገኙ ክርስቲያኖች ከኢየሩሳሌም በስደትም የመጡ ነበሩ። ያን ስደት ያስነሳው ደግሞ በእስጢፋኖስ ላይ የደረሰው መከራ ነበር። በዚህ የእስጢፋኖስ ሰማዕትነት ደግሞ ዋና ተዋናይ ሐዋርያው ጳውሎስ ነበር። ይህን የሚያውቀው ሐናንያ ጳውሎስን ሄደህ አጥምቀው ሲባል ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አያውቀው ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻ ግን ይህ በአሕዛብ በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነውና ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና በማለት እግዚአብሔር ሐናንያን ላከው። እርሱም ሄዶ አጠመቀው። ሐዋርያት ሥራ ምዕራፍ 9 ከ5-16 ሐናንያ ካጠመቀው ካስተማረው በኋላ ቅዱስ ጳውሎስ ወደ አረብ ሀገር መሄዱን ራሱ ተናግሯል። በገላትያ ምዕራፍ 1 ቁጥር 17 ላይ ጳውሎስም ወደ አረቢያ ምድር ሄዶ ለ3 ዓመታት ካስተማረ በኋላ ወደ ደማስቆ ተመልሶ በአይሁድ መካከል በፊት ያሳደደው የነበረውን ኢየሱስ ክርስቶስን መስበክ ጀመረ። ከዚያ በፊት በፈሪሳዊነቱና ለአይሁድ ሕግ በነበረው ቅናት የሚታወቀው ጳውሎስ ዛሬ ወንጌል ሲሰብክ በማየታቸው አይሁዶች በክፋት ተነሱበት። በዚህም የተነሳ የደማስቆ ክርስቲያኖች በቅርጫት አድርገው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስ ኢየሩሳሌም ሲደርስ የገጠመው 2 ችግር ነበር። በቅድሚያ አይሁድ ጳውሎስን እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገድሉት ተነሱ።
በሌላ በኩል ደግሞ ክርስቲያኖች የጳውሎስን መመለስ ሊያምኑ አልቻሉም ነበር። በመጨረሻ ግን በርናባስ ወደ ሐዋርያው ዘንድ ወስዶ የጳውሎስን መመለስ በመናገር እንዲያምኑት አደረጋቸው። ከዚህም በኋላ ሐዋርያው ጳውሎስ በኢየሩሳሌም በድፍረት በማስተማሩ አይሁድ ስለተቃወሙት ከተማዋን ትቶ በቂሳሪያ በኩል ወደ ትውልድ አገሩ ጠርሴስ ተመለሰ። በዚያም ለ9 ዓመታት ቆይቶ ወንጌልን አስተማረ። በዚያም ለ9 ዓመታት ሲቆይ ወንጌል እያስተማረ እስከ አንጾኪያ ድረስ ሰበከ። ከኢየሩሳሌም ውጭ የአሕዛብ ከተማ በነበረችው በአንጾኪያ የክርስትና ሃይማኖት ተስፋፋ። ከኢየሩሳሌም የተሰደዱት ክርስቲያኖች የአንጾኪያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚህ ምክንያት በኢየሩሳሌም የነበሩት ሐዋርያት በርናባስ ወደ አንጾኪያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውና ከማንኛውም ሰው ጋር መግባባት የሚችለውን ደግሞም እግዚአብሔር ለአሕዛብ ሐዋርያ እንደሆነ የመረጠውን ቅዱስ ጳውሎስን ይዞ በአንጾኪያ ሥራውን ጀመረ። በገላትያ መልእክቱ ምዕራፍ 2 ላይ ራሱን እንደገለጸው ከ14 ዓመት በኋላ ከአንጾኪያ ክርስቲያኖች የተሰበሰበውን እርዳታ ይዞ ኢየሩሳሌም መጣ። በዚያም በአይሁድና በአሕዛብ መካከል የነበረውን መለያየት ክርስትና አንድ እንዳደረገም አስመስክሯል። ሐዋርያው ቅዱስ ጳውሎስ በመጀመሪያው ጉዞ ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ ሀገር ወንጌልን ለመስበክ ከበርናባስ ጋር ወጡ። በዚህም ጉዟቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዘዋል። ይህንን ጉዞ የተከናወነው በ46 ዓመተ ምህረት አካባቢ ነው። በጉዞም የተሸፈኑ ሀገሮች ሰሊንቄያ፣ ቆጵሮስ፣ ልስማን፣ ጳፋ፣ ጴርጌን፣ ገላትያ፣ ጵስድያ፣ ኢቆንዮን፣ ሊቃኦያን፣ ልስጥራ፣ ደርቤን፣ ጵንፍልያ፣ አታሊያና አንጾኪያ ናቸው። ሁለተኛው ጉዞ የተከናወነው በ50 ዓመተ ምህረት ገዳማ ሲሆን በመጀመሪያው ጉዞ ቅዱስ ማርቆስ አብሮት ተጉዞ ነበር። ነገር ግን ጵንፍልያ ከተማ ሲደርስ እናቱ ስለናፈቀችው መመለስ በመፈለጉ በርናባስ ወደ ኢየሩሳሌም ይዞት መጣ። ስለዚህ በሁለተኛው ጉዞ ሐዋርያው ጳውሎስ ሲላስን ይዞ ወደ ኪልቅያ ሶርያ ሲጓዝ በርናባስ ደግሞ ማርቆስን አስከትሎ ወደ ቆጵሮስ ሄደ። በዚህ ጉዞ ጳውሎስ እስከ ግሪክ ደርሷል። የተጓዘባቸውና ያስተማራባቸው ከተማዎች ደርቢያ፣ ልስጥራ፣ ፍልግያ፣ ገላትያ፣ መስያ፣ ጥሮአዳ፣ ሳምትራቄ፣ ናፖሊ፣ ፊልጵስዮስ፣ ተሰሎንቄ፣ በርያ፣ አቴና፣ ቆሮንቶስ፣ አንካሪዮስ፣ ኤፌሶን፣ ቂሳሪያ፣ ኢየሩሳሌምና አንጾኪያ ናቸው። ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ያገኘው በዚሁ ጉዞ በልስጥራ ከተማ ነበር። ሶስተኛው ጉዞ የተከናወነው በ54 ዓመተ ምህረት ሲሆን የተሸፈኑት ሀገሮች የሚከተሉት ናቸው: ገላትያ፣ ፍሪያ፣ አሶን፣ መቄዶንያ፣ ፊልጵስዮስ፣ ቆሮንቶስ፣ ጥሮአዳ፣ አሶን፣ ሚልኪጥያን፣ አጠንካሪዮስ፣ ትሮጊሊዮም፣ መስጡ፣ ቆስ፣ ሩድ፣ ጳፍራ፣ ጢሮስ፣ ጵጦልማይስ፣ ቂሳሪያና ኢየሩሳሌም ነበሩ። ሐዋርያው ጳውሎስ ከልዩ ልዩ ሀገራት ክርስቲያኖች የተሰበሰበውን እርዳታ ከኢየሩሳሌም ቤተክርስቲያን በመያዝ ሶስተኛውን ጉዞ አጠናቆ ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲካ በዓል ስለነበረ ከልዩ ልዩ ሀገሮች የተሰበሰቡ የአይሁድ ከተማ ሰዎች ነበሩ። አይሁድ ጳውሎስን በየሀገራቸው በትምህርቱ የተነሳ ይቃወሙት የነበሩ ናቸው። እነዚህ አይሁድ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አስነሱበት። ሐዋርያው ጳውሎስም ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ የመንጻት ሥርዓትን መፈጸም ጀመረ። ነገር ግን ከኤፌሶን የተከተለውን ትሮፊስን ወደ መቅደሱ ያስገባ ስለመሰላቸው ተቃውሟቸው በረታ፣ ከተማዋንም አወኩ። ይህም ተቃውሞ ጳውሎስን በ58 ዓመተ ምህረት ለሮም እስር ዳረገው። ከብዙ መከራና ስቃይ በኋላ ታስሮ ሮም ገባ። በዚያም በቁም እስር ለ2 ዓመታት ያህል ወንጌልን ሰበከ። የ2ቱን ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው። በፍርድ ቤቱም በተደረገው ምርመራ የሮሜን ሕግ የሚቃወም ምንም ወንጀል ስላልተገኘበት በነጻ ተለቀቀ።
ከዚህም በኋላ ነው ሐዋርያው አራተኛውን የሐዋርያት ሥራ መጽሐፍ ያልዘገበውን ጉዞ ያደረገው። ይህ ጉዞው በመታሰሩና አዝነው ተክዘው የነበሩ ክርስቲያኖችን ለማጽናናትና የጀመረውን ሥራዎች ፍጻሜ ለማየት የተደረገ ጉዞ ነበር። በዚህ የመጨረሻ የስብከት ጉዞው ለ4 ዓመታት ያህል ቆይቷል። ሐዋርያው በተለያዩ ጊዜያት 14 መልእክታትን ጽፏል። በመጨረሻ በ64 ዓመተ ምህረት ኔሮ ቅጥ ባጣ ጥጋቡ የሮማ ከተማ ስትቃጠል ምን እንደምትመስል ማየት እፈልጋለሁ ብሎ በሳት ከተማዋን አቃጠላት። የሮም ሕዝብ በከተማው መቃጠል በማዘኑና በማመጹ ጥጋበኛው ኔሮ ነገሩን ሁሉ በክርስቲያኖች ላይ አሳበበ። በዚህም የተነሳ ክርስቲያን የተባለ ሁሉ ዕጣ ፈንታው መሰደድ፣ መሰየፍ፣ መታረድ ሆነ። ሐዋርያው ቅዱስ ጳውሎስም በኒቆሊዮን ከተማ ሲያስተምር በ65 ዓመተ ምህረት ተይዞ ወደ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመቱ በሮም ከተማ በኦስቲያ መንገድ አጠገብ ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን ሰማዕትነትን ተቀበለ። ተወዳጆች ዛሬ ይህ አባቶቻችን የተሰደዱነትና መስዋዕትነትን የተቀበሉለት በዘይት ተቀቅለው በመጋዝ ተሰንጥቀው በሳት ተቃጥለው ቁልቁል ተሰቅለው በአንበሳ ተበልተው የሞቱለት ወንጌል እኛ እጅ ላይ ደርሷል። ስለሆነም በወንጌል እውነት ልንኖርና ልንሰብከው በሃይማኖታችን እስከ መጨረሻ ጸንተን በመቆም ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚገለጥበት ጊዜ የማያሳፍር በጎ ሰራተኛ ሆነን በፊቱ በድፍረት ልንቆምና የክብር አክሊል ልንቀበል ያስፈልገናል የዛሬ መልእክታችን ነው። ጸጋ ይብዛላችሁ።